ሰላም ጤና ይስጥልኝ ክብራትና ክብራን የሰዓቱን መረጃዎች ይዘን ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። አይ ዛሬ ማውጣራ ሄዶ በግሩ ሄዶ ሆስፒታል ሲያመው ሰላም ጤና ይስጥልኝ ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። ተወዳጁ የጥበብ ሰው አርቲስት ነፃነት ወርቅነህ አሟሟት በአድናቂዎችና በመላው ኢትዮጵያውያን ዘንድ ከፍተኛ ጥርጣሬን ፈጠረም። በርካታ ግለሰቦች አርቲስት ነፃነት ወርቅነህ ታሟል፣ ሞተም እያሉ በማህበራዊ ሚዲያ ሐሳባቸውን እያጋሩ ነው። በተለይ የአርቲስት ነፃነት ወርቅነህ የቅርብ ጓደኞችና የኪነ ጥበብ ሰዎች የተለያዩ እርስ በርስ የሚጣረስ ሁለት ሐሳቦችን መስጠታቸውን ተከትሎ ጥርጣሬው እየበለጠ ከፍ ብሏል። በኢትዮጵያ ቀዳሚ የቶክ ሾው አቅራቢ ሰይፉ ፋንታውንና ኮሜዲያን ደረጀ ኃይሌ ሁለቱም ስለ ነፃነት አሟሟት የተለያዩ አስተያየት መስጠታቸውን ተከትሎ ነው ጥርጣሬው ያየለው። ዝነኛው የቶክ ሾው አቅራቢ ሰይፉ ፋንታውን ነፃነት የሞተው ሆስፒታል ሳይሆን በቤት ውስጥ ነው ሲል፣ ኮሜዲያን ደረጀ ኃይሌ በበኩሉ ነፃነት በእግሩ አይሲኤምሲ ሆስፒታል ሄዶ እዛው ሆስፒታል ነው የሞተው ብለዋል። ጠዋት ጁስ ከጠጣ በኋላ ሆስፒታል ሳይደርስ ወዲያውኑ ሕይወቱ ማለፉን ሰይፉ ጨምሮ ተናግረዋል። በግልጽ በሚታይ ሁኔታ የሁለቱ የኪነ ጥበብ ሰዎች አስተያየት እርስ በርሳቸው ይጣረሳሉ። ይህንን ተከትሎ በአይሲኤምሲ ሆስፒታል በሐኪሞች ስህተት የአርቲስት ነፃነት ሕይወት እንዳለፈ በርካቶች እየገለጹ ነው። ይህንን በተመለከተ አይሲኤምሲ ሆስፒታል በጉዳዩ ላይ ማብራሪያ ሰጥቷል። ሁለቱ የኪነ ጥበብ ሰዎች በአርቲስት ነፃነት ወርቅነህ አሟሟት ላይ ምን አሉ? አይሲኤምሲ ሆስፒታል በነፃነት አሟሟት ላይ ምን አለ የሚለውን ጨምሮ እንዲሁም እንደሚባለው ነፃነት የሞተው ሆስፒታል ቤት ወይስ እንደ ጥርጣሬው ታሞ አልሞተም? ከዚህ ጋር የተገናኙ ስለ ነፃነት አሟሟት ያልተሰሙ አነጋጋሪ መረጃዎችን ይዘናል። የተለያዩ የቪዲዮና የድምፅ መረጃዎችን ይዘናል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩም። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። طلعت البنت ماخذه الفلوس من فلوس دامني موظفه من سنين ليش ما افتح مشروعي اللي احبه የአርቲስት ነፃነት ወርቅነህ አሟሟት በሰዎች ዘንድ ጥርጣሬን ፈጠረም። ሰይፉ ፋንታውን ቤቱ ነው ያረፈው፣ ኮሜዲያን ደረጀ ኃይሌ ደግሞ በእግሩ ሄዶ ሆስፒታል ነው ያረፈው በማለት እነዚህ ሁለት የኪነ ጥበብ ሰዎች የተለያዩ ሐሳብ መናገራቸው በነፃነት አሟሟት ላይ ከፍተኛ ጥርጣሬን ፈጥሯል። ሰይፉ ፋንታውን በሾው ላይ ከመጋቢ ሐዲስ እሸቱ አለማየሁ ጋር በነበረው ቆይታ ስለ ነፃነት ወርቅነህ አሟሟት የገለጸ ሲሆን በህዝቡ ዘንድ ጥርጣሬ እንዲፈጠር አድርጓል። ሰይፉ ፋንታውን ቃል በቃል አርቲስት ነፃነት ወርቅነህ በመኖሪያ ቤቱ ውስጥ እንዳረፈና ወደ ሆስፒታል እንደተወሰደ ተናግሮ ቁርስ ዳቦ በጁስ በልቶ ወዲያውኑ እንዳስታወከውና በዚያን ቅጽበት ሕይወቱ ማለፉን ይፋ አድርጓል። ሰይፉ ፋንታውን በቅርቡ በዝግጅቱ ላይ እንደገለጸው የኪነ ጥበብ ሰው ነፃነት ወርቅነህ ህልፈት የተከሰተው በድንገት በቤቱ ውስጥ ነው በማለት ሆስፒታል መሞቱን አስተባብሏል። በዚያን ዕለት ጠዋት ነፃነት ቁርስ ጁስ መጠጣት ፈልጎ ከጠጣ በኋላ ወዲያውኑ እንዳስመለሰውና ቤተሰቦቹም በድንገት በመደናገጥ ለጓደኞቹ ደውለው የጠብታ አምቡላንስ በፍጥነት መድረሱን ገልጿል። አምቡላንሱ በቦታው ደርሶ ኦክሲጅን ለመስጠት ቢሞክርም ወደ ያኔት ሆስፒታል እንደደረሰ ሐኪሞች ነፃነት አስቀድሞ ሕይወቱ ማለፉን አረጋግጠዋል። ሰይፉ ይህንን መረጃ የሰጠው በተለያዩ ማህበራዊ ሚዲያዎች ላይ ሆስፒታሉ አልተቀበለውም ወይም በቸልተኝነት ነው የሞተው የሚሉ የተሳሳቱ ወሬዎችን ለማረም ሲሆን የሕክምና ባለሙያዎቹ የሚችሉትን ሁሉ ጥረት ማድረጋቸውንና ነፃነት ሆስፒታል ከመድረሱ በፊት ሕይወቱ ማለፉን በዝርዝር አስረድቷል። እንግዲህ ባሳለፍነው ሳምንት በጣም እንወደውን ነፃነት ወርቅነህን አጣን። ነፃነት ወርቅነህ በነገራችን ላይ ሕይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈ የርንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ
እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት እግዚአብሔር ይስጣቸው እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነግረናቸው ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ እና ያኔ ወሬው መውጣት ጀመረ። እንግዲህ አሁን ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር፣ ሰው መወቀስ ያለበት ባጠፋው ልክ ነው እያስባለሁ። ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነውና የቻሉትን አግዘዋል። እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቅድም እንዳልኩት የጠብታ አምቡላንስ ሾፌሩና የሕክምና ሰዎችም እንደነገሩኝ የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን በዚህ ደረጃ መውቀሳው አይገባምና ይሄ ነገር ያነሳሁት መጋቢ አዲስ በቃ ለማጣራት ወይም ደግሞ የሆነ ነገር እንደዚህ ግራና ቀኝ ለማየት በቃ ጊዜ እያጣን በቃ ወዲያው ወደ ውሳኔ ወደ ደቦ ፍርድ የሚሄድ ነገር አለ። ሌላኛው የኪነ ጥበብ ሰው ኮሜዲያን ደረጀ ኃይለ ደግሞ ከአርቲስት ገነት ንጋቱ ጋር በነበረው የስልክ ልውውጥ ስለ አርቲስት ነፃነት ወርቅነህ አሟሟት የገለጸ ሲሆን ቃሉም እንዲህ ነበር ያለው። ሆስፒታል በእግሩ ሄደው እዛው ሆስፒታል ውስጥ አረፈ የሚል ቃል ነበረ የተናገረው። ሁለቱን የኪነ ጥበብ ሰዎች ይሳሳታሉ ብሎ ማሰብ አይቻልም። የሟች ነፃነት ወርቅነህ የቅርብ ወዳጅና ጓደኛሞች ናቸው። ለዚህም ነው በህዝቡ ዘንድ ሁለት አይነት መረጃ ከአንድ አይነት ሰዎች ይፋ ሲሆን ጥርጣሬን የፈጠረው። ምንድን ነው የሆነው? ዳሬ በእግዚአብሔር ምንድን ነው የሆነው? ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? አሞት ነበር ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ? ዳሬ ተኝቶ ነበር ብዙ? አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ኧረ ጠዋትም ስራ ሊገባ አማመን እንዴ? ከምር ነው ስራ ሊገባ? አዎ እንዴ? አዎ ወጣሽ በኋላ ደውለሽ ይሻላል። እሺ ዳሬ በቃ እሺ ሶሪ